ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለት አርብ የጧት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ዝውውሮች በአሁኑ ሰዓት ላይ እየሰማን ስንገኝ እንግዲህ በተለይም ኤሊዮት አንደርሰን ከማንቸስተር ሲቲ ጋር መስማማቱን ሂሪዊጎ ሲል ፋብሪዚዮ ሮማኖ አረጋግጦናል። ይህ ተጫዋች አርብ ዕለት የሕክምና ምርመራውን እዛው አሜሪካ እንደሚያደርግ ነው እየተገለጸ የሚገኘው። ያልተጠበቀው መረጃ ደግሞ አርሰናል ከብሩኖ ጉማሬዥ ጋር ስሙ መያያዙ ነው። ከሳንድሮ ቶናሊ ጋር ከዚህ በፊት ተያይዞ እንደነበር እናውቃለን። በአሁኑ ሰዓት ላይ ግን ያልተጠበቀ ዝውውር ሊሳካ ይችላል ሲሉ በርካቶቹ ከአርሰናል ጋር ይህን ተጫዋችም ያነሱታል። እሱንም የምንገልጽላችሁም ነው የሚሆነው። የሰመርቪል ጉዳይ በተለያዩ ክለቦች እየታየም ነው የሚገኘው። ቶተናም አሁንም ቢሆን እንግዲህ ከማቲያስ ፈርናንዴዝ እንዲሁም ሳንድሮ ቶናሊ ጋር ያለው ዝውውር አይሳካም ሲሉ አንዳንድ መረጃዎች እያሳዩንም ነው የሚገኙት። ማንቸስተር ዩናይትድ ከአንድሬ ኦናና ጋር አሁንም በአንድ ዓመት የውሰት ውል መለያየቱን ፋብሪዚዮ ሮማኖ አረጋግጦናል። ትራብዘን ስፖርት ይህንን ዝውውር እንዲሁ ማረጋገጡን ነው መረጃዎች እያሳዩን የሚገኙት። የዝውውር መረጃዎችን በስፋት የምንመለከትም ይሆናል። በርካታ የዝውውር መረጃዎችን ይዘን ቀርበናል። የዓለም ዋንጫ ጨዋታዎች አሁንም እየቀጠሉ ሲገኙ ከነዚህ መካከል እንግዲህ ኢኳዶር ከጀርመን እንዲሁም ደግሞ ኩራሳው ከአይቮሪ ኮስት ጋር ያደረጉት የትላንትና ምሽት ተጠባቂ ጨዋታዎችም ነበሩ። ኢኳዶር ጀርመንን በማሸነፍ እንግዲህ ምርጥ ሶስተኛ ሆና የማለፍ እድሏን ያሰፋች ሲሆን አይቮሪ ኮስት ከጀርመን ጋር በመከተል እንግዲህ ሁለተኛ ሆና ማለፏን ነው የተመለከትነው። አዲስቷ ሀገር ኩራሳው መሰናበቷን ተመልክተናል። እንዲሁም ደግሞ ሌሊት ላይ የተደረጉ ጨዋታዎች አሉ። ኔዘርላንድ፣ ጃፓን፣ ስዊድን፣ ቱኒዚያ ያሉበት ምድብ እንግዲህ ጨዋታዎች ተደርገውም ነበር። ስለነሱም የምናነሳላችሁ መረጃዎችም አሉ። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር ቆዩ። በርካታ ስፖርታዊ መረጃዎችን ነው የዘንላችሁ እየቀረብ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። የዓለም ዋንጫ ጨዋታዎችን በመመልከት እንጀምር። የዓለም ዋንጫ ጨዋታዎች ቀጥለው እየተደረገው ሲሆን በርካታ ጨዋታዎች ይደረጋሉ ቀጣይም ማለት ነው። ትላንትና ከተደረጉ ጨዋታዎች መካከል ኢኳዶር ከጀርመን እንዲሁም ኩራሳው ከአይቮሪ ኮስት ተጠባቂ ጨዋታዎችም ነበሩ። በዚህ በምድብ ኢ የሶስተኛ ዙር ጨዋታዎች እንግዲህ ኢኳዶር ጀርመንን ያልተጠበቀ እድል አስመዝግባለች። ምንም እንኳን ገና በሁለተኛው ደቂቃ ፍሎሪያን ቪርትዝ አሲስት ያደረገውን ኳስ ሌሮይ ሳኔ በማስቆጠር እንግዲህ ጀርመንን ቀዳሚ ቢያደርግም በስተመጨረሻም በ9ኛው ደቂቃ ከ7 ደቂቃ በኋላ ኔልሰን አንጉሎ እንዲሁም ደግሞ ፕላታ ባስቆጠሩት ጎሎች 2-1 በሆነ ውጤት ኢኳዶር አሸንፋለች። በሁለተኛው አጋማሽ በ77ኛው ደቂቃ ላይ ነበር እንግዲህ ኢኳዶር ተቀይሮ የገባውን ፕላታን በመጠቀም እንዲሁ ጎል ማስቆጠርም የቻሉት። የፔሬሁንካፔው ሀገር የሆነው ኢኳዶር ትላንትና እንግዲህ በ71ኛው ደቂቃ ላይ የተጫዋች ተጎድቶ የወጣ ተጫዋች ነው። የመጀመሪያውን ጎል ያስቆጠረው ኔልሰን አንጉሎን በ85ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ የወጡ ተጫዋቾች መሆናቸውን ነው የተመለከትነው። የቼልሲው ተጫዋች የሆነው የመሀል ሜዳ ተጫዋች የሆነው ሞይሴስ ካይሴዶ ትላንትና እንግዲህ ድንቅ እንቅስቃሴውን ያሳየ ሲሆን በተለይም ጥሩ ሶስተኛ ሆኖ የማለፍ እድላቸውን በሰፊው እንዲሁ እያረጋገጡም ይገኛሉ። ጀርመን ትላንትና ብትሸነፍም ብዙ ጎሎችን ማስቆጠሯን ተከትሎ 6 ጎልና 6 ነጥብ በመያዝ አንደኛ ደረጃ ላይ በመሆን እንግዲህ ማለፏንም አረጋግጣለች። ኢኳዶር ትላንትና ማሸነፏን ተከትሎ 4 ነጥብና ምንም የግብ ዕዳ ሳይኖርባት እንግዲህ 4 ነጥቦችን በመያዝ ሶስተኛ ደረጃ ላይ ተቀምጣለች። ይህም ጥሩ ሶስተኛ የሚያደርጋትን እድል በሰፊው መያዟን ነው መመልከትም እየቻልነው። ጀርመኖች ትላንትና ጥሩ እንቅስቃሴ አድርገዋል። ጨዋታውን መቆጣጠርም ችለውም ነበር። 62% ኳሱን ተቆጣጠሮት ነበር። 11 ሙከራዎችን ያደረጉ ሲሆን 3ቱ ኦን ታርጌትም ነበሩ። በተቃራኒው ኢኳዶሮችን ስንመለከት 38 ኳሶችን ነው መቆጣጠርም የቻሉ 38% ማለት ነው። ወደ ጎል የሞከሯቸው 7 ኳሶች ሲሆኑ 3ቱ ኦን ታርጌት ኢላማቸውን እየጠበቁም ነበሩ። ትላንትና በ47ኛው ደቂቃ ላይ ካይ ሃቨርትስ ፔናልቲ ጠይቆም ነበር። እንዲሁም ደግሞ ዳኛው ፔናልቲ ሰታም ነበር። ነገር ግን ቫር ካየች በኋላ የኳስ ገና ሲጀመር 16:50 ሳይደርስ በጨረቃ አካባቢ እያለች መሀል ሜዳ አካባቢ እያለች የጀርመን ብሔራዊ ቡድን ተጫዋች ጥፋት መስራቱን ተከትሎ እንግዲህ እንደተሻረበት ነው መመልከትም የቻለው። ጀርመኖች እንግዲህ አሁንም ቢሆን በጁሊያን ናግልስማን ጥሩ አካሄድ ቢሄዱም ትላንትና ግን ያልተጠበቀ ሽንፈት ማስተናገዳቸውን ተከትሎ ምናልባትም በአሁኑ ሰዓት ላይ በጀርመን ብሔራዊ ቡድን ጥያቄዎች እየተነሱ እንደሚገኙም ተመልክተናል። በዚህም ሆነ በዛ ግን አንደኛ ሆኖ ማለፋቸውን ትላንትናም አረጋግጠዋል። ሌላኛው ጨዋታ ኩራሳው ከአይቮሪ ኮስት ጋር ያደረጉት ተጠባቂ ጨዋታም ነበር። አይቮሪ ኮስት 2-0 በሆነ ውጤት ነው ይህን ጨዋታ ማሸነፍም የቻለችው። በዚህም የተነሳ እንግዲህ በ6 ነጥብ ሁለተኛ ደረጃ ላይ ይዛ ማጠናቀቅም ችላለች። በጎል ተበልጣ ነው በ6 ነጥብ እንግዲህ ሁለተኛ ደረጃ ላይ የተቀመጠችው። በ7ኛው ደቂቃ እንዲሁም ደግሞ በ64ኛው ደቂቃ ላይ የቀድሞ የአርሰናል ተጫዋች የሆነው ኒኮላስ ፔፔ ሁለቱን ጎሎች በማስቆጠር ለአይቮሪ ኮስት ታሪክ መስራትም ችሏል። አይቮሪ ኮስት ወደ ጥሎ ማለፍ ለመጀመሪያ ጊዜ ስታልፍም እንግዲህ ትላንትና
ትልቁን ሚና መጫወት የቻለው ተጫዋች መሆኑን ነው መመልከትም የቻለው። ያንዳማንዴ ደግሞ ሊማን ሳንጋሬ ናቸው እንግዲህ ሁለቱን አሲስቶችም ማድረግም የቻሉት። በጨዋታው ረገድ እንኳን ብንመለከት አይቪሪ ኮስቶች ሙሉ የጨዋታ ቁጥጥርም ነበራቸው። 64% ኳሱን የተቆጣጠሩት ሲሆን 7 ሙከራዎችን አድርገው 3 ኦን ታርጌት መሆናቸውን ነው መመልከትም የቻልነው። ነገር ግን እጅግ የሚገርመው አዲሲቷ ሀገር ኩራሳው በዓለም ዋንጫ አዲስ የሆነችው ኩራሳው 36% ኳሱን መቆጣጠር ብትችልም በመልሶ ማጥቃት እጅግ አደገኛ ነበረች። 11 ሙከራዎችን ማድረግም ችላ ነበር። አይቪሪ ኮስት እንግዲህ በ4 የተሻለ ሙከራ ማድረግም ችላ ነበር። ነገር ግን ኦን ታርጌቶቹ 2 ብቻ እንደነበሩ ነው መመልከትም የቻለው። ብዙ ሙከራዎችን ለማድረግ ሙከራ ሲያደርጉ ተመልክተንም ነበር አዲስቷ ሀገር ኩራሳው። ነገር ግን ሳይሳካላት በ1 ነጥብ ከዓለም ዋንጫ መሰናበቷን ነው መመልከትም የቻለው። በዚሁ በምድብ ኢ ጀርመን አንደኛ ሆና ያለፈ ሲሆን አይቬሪ ኮስት ሁለተኛ ደረጃነትን ይዛለች። ኢኳዶር ትላንትና ማለፏን ተከትሎ እንግዲህ 4 ነጥብ መያዟን ነግረናቸዋል። በዚህም የተነሳ ጥሩ ሶስተኛ ሆና የማለፍ እድሏን በሰፊው እንዲሁ ማረጋገጥም ችላለች። ጨዋታው ከተጠናቀቀ በኋላ የኢኳዶር አሰልጣኝ እንዲሁም እነ ሞይሴስ ካይሴዶን ጨምሮ በርካቶቹ እንግዲህ ትልቅ ደስታ ሲሰማቸው ነው መመልከትም የቻለው። ያልተጠበቀ ነገር ነው። በተለይም የኢኳዶር አሰልጣኝ ሲያደርግ የነበረው እንግዲህ የደስታ አገላለጹ ለየት ይላል ሲሉ በርካቶቹ እየገለጹ እንደነበርም ነው መመልከትም የቻለው። ይህም ኢኳዶር ምናልባትም ቀጣይ በ32 ውስጥ የምንመለከታት ሌላኛው ሀገር የምትሆንበትን እድል በ90% ማሳደጓን በርካቶቹም ያምናሉ። እስካሁን ድረስ እንግዲህ ጥሩ ሶስተኛ ሆኖ የማለፍ እድሏን እየመራች የምትገኝ ሀገር መሆኗን ነው መመልከትም የቻልነው። ሌላኛው ለሌሊት 8 ሰዓት ላይ የጀመረው የምድብ 6 ጨዋታም ነበር። ቱኒዚያ ከኔዘርላንድ እንዲሁም ደግሞ ጃፓን ከስዊድን ጋር ያደረጉት ተጠባቂ መርሃ ግብርም ነበር። ኔዘርላንድ ከፍጹም የጨዋታ የበላይነት ጋር ቱኒዚያን አፍሪካዊቷ ሀገርን 3-1 ማሸነፍም ችሏል። ፍጹም የጨዋታ የበላይነት ነበራቸው። ገና በሶስተኛው ደቂቃ ላይ ሺሪ በራሱ ጎል ላይ ባስቆጠረው ጎል 1-0 መምራት እየቻሉ ሲሆን የሰንደርላንዱ ግዙፉ አጥቂው ነው ብሪያን ብሮቢ ከቨርጂል ቫንዳይክ የተሻገረለትን ኳስ በማስቆጠር 2-0 መምራትም ቻሉ። የመጀመሪያው አጋማሽ በዚሁ የተጠናቀቀ ሲሆን በሁለተኛው አጋማሽ እንግዲህ ቱኒዚያ ለመነቃቃት ሞክሮም ነበር። በ54ኛው ደቂቃ ላይ ሚስቶሪ ያስቆጠረው ጎል 2-1 እንዲሆኑ አድርጓቸው ነበር። ቫን ሄክ በቲጃኒ ራይንደርስ የተሻገረለትን ኳስ ማስቆጠሩን ተከትሎ ኔዘርላንድ ትላንትና 3-2 በሆነ ውጤት ነው ማሸነፍ የቻለችው። ፍጹም የጨዋታ የበላይነት ነበራቸው። በተለይም በመጀመሪያው አጋማሽ እንግዲህ ሀፍ ኮርት ይመስልም ነበር። ወደ ኔዘርላንድ የግብ ክልል ለመጠጋት ቱኒዚያዎች እጅግ በጣም ሲከብዳቸው ተመልክተንም ነበር። በአጠቃላይ 72% ነው ኳሱን መቆጣጠር የቻሉት ኔዘርላንዶች 20 ሙከራዎችን አድርገው 7 ኦን ታርጌት መሆናቸውን ነው የተመለከትነው። ቱኒዚያ 10 ሞክረው 4 ኦን ታርጌት ነበሩ። 1 ጎሎችን ብቻ ነው ትላንትና ማግኘትም የቻሉት። በዚህም የተነሳ እንግዲህ ትላንትና ኔዘርላንድ ማሸነፏን ተከትሎ በ7 ነጥብ እንዲሁም በ6 ንጹህ ጎል አንደኛ ሆና ማለፏን ያረጋገጠ ሲሆን ቱኒዚያ ምንም ነጥብ ሳታገኝ በ10 የግብ ዕዳ እንግዲህ መሰናበቷን ነው መመልከትም የቻለው። ሌላኛው ተጠባቂ የነበረው ጨዋታ የጃፓንና የስዊድን ጨዋታም ነበር። በተለይም እንግዲህ አሸናፊው ሀገር ሁለተኛ ሆኖ የማለፍ ሰፊ እድልም ነበረው። ነገር ግን ጃፓንን 1 ነጥብ ብቻ ማለትም አቻ ብቻ ይበቃትም ነበር። በጨዋታ ላይም እንግዲህ አንድ አቻ በሆነ ውጤት ነው ማጠናቀቅም የቻሉት። ሜዳ በ56ኛው ደቂቃ ላይ እንዲሁም ደግሞ አንቶኒ ኤላንጋ ከቪክተር ዮኮሬሽ የተሻገረለትን ኳስ በ62ኛ ደቂቃ ላይ በማስቆጠር አንድ አቻ በሆነ ውጤት ማጠናቀቅም ችሏል። በሁለቱም እንቅስቃሴ በኩል እንግዲህ ጥሩ ሙከራዎችን ተመልክተንም ነበር። በተለይም አሌክሳንደር አይዛክ በ94ኛው ደቂቃ ላይ አንግል የገጨበት አጋጣሚ እጅግ አስቆጪ ነበር። በስዊድን በኩል እንዲሁ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ቪክተር ሊንድሎፍ እንዲሁም ደግሞ ሃይን በጉዳት ምክንያት በ37ኛው ደቂቃ ላይ እንዲሁም ቪክተር ሊንድሎፍ በ87ኛው ደቂቃ ላይ በጉዳት ምክንያት ተቀይረው የወጡ ተጫዋቾችም ነበሩ። ትላንትና ስዊድን ብዙ ሙከራዎችን ኦን ታርጌቶችን መሞከርም ችላ ነበር። 5 ኦን ታርጌት የሞከረ ሲሆን ከ10 በተቃራኒው ጃፓኖች ከ8 3ቱን ወደ ኦን ታርጌትነት መቀየርም ችለውም ነበር። ትላንትና አቻ መውጣታቸውን ተከትሎ ጃፓን በ5 ነጥብና በ4 ንጹህ ጎል ሁለተኛ ሆና ማለፏን ያረጋገጠች ሲሆን ስዊድን ጥሩ ሶስተኛ ሆና የማለፍ እድሏን የያዘች ሌላኛው ሀገር ናች በ4 ነጥብና ምንም ንጹህ ጎል ባለመያዝም ማለት ነው። ቀደም እንደነገርናቸው እንግዲህ ኢኳዶርም በተመሳሳይ 4 ነጥብና 0 ንጹህ ጎል ነው መያዝም የቻሉት። እነዚህ ሁለቱ ሀገራት ጥሩ ሶስተኛ ሆነው የማለፍ እድላቸውን እያሰፉም ይገኛሉ። የአሌክሳንደር አይዛክ፣ ቪክተር ሊንድሎፍ እንዲሁም ደግሞ ቪክተር ዮኮሬሽና አንቶኒ ኤላንጋ ሀገር ስዊድን ጥሩ ሶስተኛ ሆና የማለፍ እድላቸው እጅግ በጣም ሰፊም ነው። እኛ ወደ ስቱዲዮ በገባንበት ሰዓት ተርኪ ከዩናይትድ ስቴትስ እንዲሁም ደግሞ ፓራጓይ ከአውስትራሊያ የሚያደርጉት ጨዋታ
ተጀምሯል። ዩናይትድ ስቴትስ ኦፍ አሜሪካ ማለፏን ያረጋገጠች ሲሆን ቱርክ ደግሞ መውደቋንም አረጋግጣለች። ዩናይትድ ስቴትስ ኦፍ አሜሪካ አንደኛ ሆና ለማለፍ የምታደርገው ጥረት ነው በአሁኑ ሰዓት ላይ እየተመለከተን የምንገኘው። ዛሬም የሚደረጉ ጨዋታዎች አሉ። ምሽት ላይ ተጠባቂው ጨዋታ ኖርዌይ ከፈራንስ፣ ኤርሊንግ ብራውት ሃላንድ ከኪሊያን ምባፔ እንዲሁም ደግሞ ሚኬል ኦሊሴ ከማርቲን ኦዴጋርድ የሚፋጠጡበት ጨዋታ ነው። ኖርዌይ ከፍራንስ የሚያደርጉት ይህ የምድብ ጨዋታ እንግዲህ የሞት ሽረት ሲሉ በርካቶቹም እየገለጹትም ይገኛሉ። ምንም እንኳን ሁለቱም ሀገራት እንግዲህ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ቢሆንም ይህ ጨዋታ ግን አንደኛ ሆኖ ለማለፍ ትልቅ ፉክክርን ያስተናግዳሉ ተብሎ ይጠበቃል። ፍራንስ በአሁኑ ሰዓት ላይ 6 ነጥብና 5 ንጹህ ጎል በመያዝ አንደኛ ደረጃ ላይ የተቀመጠች ሲሆን ከ28 ዓመታት በኋላ መሳተፍ የቻለችው የኤርሊንግ ብራውት ሃላንድ ሀገር የሆነችው ኖርዌይ በ6 ነጥብና በ4 ንጹህ ጎል በአንድ ጎል ተበልጣ ሁለተኛ ደረጃ ላይ ተቀምጣለች። በሁለቱም ሀገራት መካከል ኪሊያን ምባፔ እንዲሁም ደግሞ ኤርሊንግ ብራውት ሃላንድ አራት ጎሎችን ያስቆጠሩ ወደር የለሽ አጥቂዎችም ናቸው። ዛሬ የሚያደርጉት የእርስ በርስ ፍጥጫ ደግሞ የሚጠበቅም ነው የሚሆነው። ፍራንስ ጋላክቲኮ የሆነ ቲም እንደያዘችም ተመልክተናል። በተለይም እንግዲህ በማጥቃት ቦታ ላይ አስፈሪ ነው የሚሆነው። እንደ ኪሊያን ምባፔ፣ ብራድኪ ባርኮላ፣ ኦስማን ዴምቤሌና ሚኬል ኦሊሴ፣ ሪያን ቸርኪ፣ ዲዜሬዶ የመሳሰሉ እጅግ አስፈሪ የአጥቂ ስፍራ ተጫዋቾችን መያዟን ይታወቃል። በኖርዌይ በኩል ደግሞ ማርቲን ኦዴጋርድ ካፒቴኑ እንዲሁም ደግሞ ኤርሊንግ ብራውት ሃላንድን እንዲሁም ስሎርዝን የመሳሰሉ ተጫዋቾችን የያዘው የኖርዌይ ብሔራዊ ቡድን ዛሬም እንግዲህ እጅ የማይሰጥ እንዲሁም አስፈሪ ይሆናል ተብሎ የሚጠበቅ ሀገር መሆኑን ነው መመልከትም የቻለው። ይህም በርካቶቹ እንዲጠብቁትም ያደርገዋል። ዳይቶ ፖምካኖ አንድ ሀሳብን ሰንቶ እንደነበር ትላንትናም ሰምተናል። ዋነኛው ያነሳው ሀሳብ ደግሞ እኔን መፈተን የሚፈልግ አንድ ለአንድ ግንኙነትን መፈተን የሚፈልግ መምጣት ይችላል ሲልም ይገለጻል። በተለይም እንግዲህ ኤርሊንግ ብራውት ሃላንድ ዛሬ ካንተ ጋር ይጫወታል እንዴት ነው ተብሎ ተጠይቆም ነበር። በዚህ ደረጃ እኔ ምንም የመፈራውን ነገርም የለም። ዓለም ላይ አሉ የሚባሉ አጥቂዎች እኔን መፈተንም ይችላሉ። በጥንካሬም በሁሉም ነገር ዋን ቱ ዋን እኔን መፈተን ይችላሉ። ዝግጁ ነኝ ሁላቸውም ነው ሲል ነው ጥሪ ማቅረቡን የቻለው። በዚህም የተነሳ ኤርሊንግ ብራውት ሃላንድ ከዊሊያም ሳሊባ እንዲሁም ደግሞ ከዳይቶ ፖምካኖ ጋር የሚያደርጉት ፍጥጫ የሚጠበቅም ነው የሚሆነው። በተቃራኒው ኪሊያን ምባፔ፣ ሚኬል ኦሊሴ የመሳሰሉ ተጫዋቾች ደግሞ ኖርዌይን ምን ያህል ይፈትናሉ የሚለው ዛሬ ተጠባቂም ያደርገዋል። የ2018 የዓለም ዋንጫ አሸናፊ እንዲሁም የ2022 የፍጻሜ ተፋላሚ የሆነችው ፍራንስ በአሁንም ቢሆን እንግዲህ በዲዲዬ ዴሾፕ እየተመራች የዚህ ዓመትም ዋንጫውን ታሸንፋለች ተብሎ ከሚጠበቁ ሀገራት መካከል በግንባር ቀደምትነት የምትጠበቅም ሀገር ናት። ኖርዌይ ከፈረንሳይ ጋር እንግዲህ ከዚህ በፊት ለ10 ጊዜ ተገናኝተውም ነበር። ፈረንሳይ 4 ጊዜ ያሸነፈች ሲሆን ኖርዌይ 2 ጊዜ ማሸነፍም ችላለች። አራቱን ደግሞ በአቻ ውጤት ማጠናቀቃቸውን ነው መመልከትም የቻለው። ለመጨረሻ ጊዜ በ2014 ነበር እንግዲህ በኢንተርናሽናል ፍሬንድ ላይ መገናኘትም የቻሉት። ፍራንስ 4-0 ያሸነፈችበት ጨዋታ የሚጠቀስ ጨዋታ ነው። በጨዋታው ላይ ኦሊቨር ጂሩድ 2 ጎሎችን እንዲሁም ደግሞ ፖል ፖግባ ያስቆጠሩበትን አጋጣሚ የምናስታውሰው የቅርብ ጊዜም መረጃም ነው። ሌላኛው ሴኔጋል ከኢራቅ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። እነዚህ ሁለቱም ሀገራት እንግዲህ እስካሁን ድረስ ምንም አይነት ነጥብን ማሳካትም አልቻሉም። በተለይም እንግዲህ የአፍሪካ ዋንጫ አሸናፊ የነበረችው ሴኔጋል በዓለም ዋንጫም ተጠባቂም ነበረች። ነገር ግን ሁለቱንም ጨዋታ በፈረንሳይ እንዲሁም ደግሞ በኖርዌይ መሸነፏን የምናስታውሰውም ጉዳይ ነው። ዛሬ ኢራቅን አሸንፋ ምርጥ ሶስተኛ ሆና የምታልፍበትን እድል ታመቻች ይሆን የሚለው በርካቶቹ የሚጠብቁትም ጉዳይ ነው። በተለይም በሳዲዮ ማኔ የሚመራው የሴኔጋል ብሔራዊ ቡድን በአፍሪካ ዋንጫ ድንቅ ጊዜውን ማሳለፍ ቢችልም በዓለም ዋንጫ ግን እየተፈተነም ነው የሚገኘው። ዛሬ ከኢራቅ ጋር የሚያደርጉት ጨዋታ የሚጠበቅም ጉዳይ ነው። በዚህ ጨዋታ ላይ እንግዲህ 3 የግብ ዕዳ ያለባት ሴኔጋል ምናልባትም 3 እና ከዛ በላይ ጎሎችን አስቆጥራ የምታሸንፍ ከሆነ ምርጥ ሶስተኛ ሆና የማለፍ እድሏን እንዲሁ የምታበዛም ነው የሚሆነው። በዛሬው ጨዋታ ላይ ኤድዋርዶ ሜንዲ በረኛው እንግዲህ በጉልበት ጉዳት ምክንያት እንደማይገኝ ነው የተገለጸው። ባለፈው ጨዋታ ላይ በጉዳት ምክንያት ተቀይሮ መውጣቱን እናስታውሳለን። በዛሬው ጨዋታ ላይ እንደ ኢስማኤል አሳር፣ መባዬ፣ ኒኮላስ ጃክሰን፣ ሳዲዮ ማኔ የመሳሰሉ ተጫዋቾች የሚጠበቁም ይሆናሉ። ጋላክቲኮ የሚባል ስብስብን ነው እንግዲህ እንደ አፍሪካ ሴኔጋል መያዝም የቻለችው። ዛሬ የምታደርገው ጨዋታ ተጠባቂም ይሆናል። ሌሊትም የሚደረጉ ጨዋታዎች አሉ። ከእነዚህም መካከል ሌሊት 9 ሰዓት ላይ ዩሩጓይ ከስፔን ጋር የሚያደርጉት ጨዋታ ተጠባቂ መርሃ ግብር ነው። ስፔን ምንም እንኳን በዚህ የዓለም ዋንጫ ተጠባቂ ከምትባል ሀገራት መካከል አንደኛዋ ብትሆንም እንግዲህ 4 ነጥብንና 4 ንጹህ ጎልን በመያዝ በአሁኑ ሰዓት ላይ እየመራች ትገኛለች። በተለይም የመጀመሪያ ጨዋታውን ከኬፕ ቨርዴ ጋር አቻ መውጣቷን ተከትሎ ያልተጠበቀ ሲሉ ገልጸውትም ነበር። በሁለተኛው ጨዋታ ግን በሰፊ የጎል ልዩነት ማሸነፏንም ተመልክተናል። ዩሩጓይን ስንመለከት ደግሞ ሁለቱንም በአቻ ውጤት ነው ማጠናቀቅም የቻሉት። በዚህም የተነሳ
ከሁሉም እንግዲህ ስፔንም ሆነ ዩራጓይ፣ ኬፕ ቨርዴና ሳውዲ አረቢያ ሁሉም የማለፍ እድላቸው ሰፊ ነው የሚሆነው። ሳውዲ አረቢያ ምንም እንኳን 1.4 የግብ ዕዳ ብትይዝም ዛሬ የምታሸነፍ ከሆነ ዩራጓይ የምትሸነፍ ከሆነ እንግዲህ የማለፍ እድሏ ሰፊ ነው። በዚህም ምድብ በተለይም በምድብ ኤች እንግዲህ ሁሉም የማለፍ እድል መኖራቸውን ተከትሎ ተጠባቂ ጨዋታ ያደርጓል ሲሉ እየገለጹም ነው የሚገኙት። በዚህ ጨዋታ ላይ ስፔን በያሚን ያማል እየተመራች እንግዲህ ታሸነፋለች ተብሎ እንደሚጠበቅ እየተገለጸም ነው የሚገኘው። ሌላኛው ጨዋታዎችን ስንመለከት ደግሞ እንደነገርናቸው እንግዲህ ሌሊት ላይ ኬፕ ቨርዴ ከሳውዲ አረቢያ ጋር የሚያደርጉት ጨዋታም ይጠበቃል። እነዚህ ሁለቱም ሀገራት እንግዲህ የማለፍ እድላቸውን ይዘው ነው የዛሬውን ጨዋታም የሚያደርጉት። ኢጅፕት ከኢራን እንዲሁም ደግሞ ኒውዚላንድ ደግሞ ከቤልጂየም ንጋት 12 ሰዓት ላይ የሚደረግም ጨዋታ ነው። ይህም ምድብ ተጠባቂም ያደርገዋል። በተለይም እንግዲህ የጋላክቲኮ የቤልጂየም ብሔራዊ ቡድን ካለፈ በኋላ በአሁኑ ሰዓት ላይ ያረጁ ተጫዋቾች እንዲሁም ደግሞ ወጣት ተጫዋቾችን ይዛ መምጣትም ችላለች። ነገር ግን በአሁኑ ሰዓት ላይ 2 ነጥብ ብቻ ነው ይዛ መቀመጥም የቻለችው። ኢጅፕት 4 ነጥብ በመያዝ እንግዲህ እየመራች ሲሆን ኢራን፣ ቤልጂየም 2 ነጥቦችን ይዘዋል። ኒውዚላንድ 1 ነጥብን ይዛለች። በዚህ ምድብ እንደምንመለከተው ሁሉም የማለፍ እድላቸውንም ነው መያዝም የቻሉት። በተለይም ኢጅፕት በዚህ ጨዋታ ላይ አቻ የምታስመዘግብ ከሆነ ማለፏን ታረጋግጣለች ከኢራን ጋር በሚኖራትም ጨዋታ። ቤልጂየምም እንዲሁ ማሸነፍ ግዴታ ውስጥ ይገባባታል። ከኒውዚላንድ ጋር በምታደርገው ጨዋታ ኢራን ኢጅፕትን የምታሸነፍ ከሆነ ማለፏን እንዲሁ እንደምታረጋግጥ ነው ውጤቶቹም የሚያሳየው። በዚህም ሁሉም እዚህ ጋር የማለፍ እድል ይዘው የሚጫወቱት የንጋት ጨዋታም ነው። ይህን ጨዋታ እንድታዩም ጋበዝ ናችሁ። ሌሎች የዓለም ዋንጫ መረጃዎቻችንን ስንመለከት ፔድሮ ኔቶ ይናገራል። ሮናልዶ ዓለም ዋንጫ እንዲያሳካ መርዳት እንፈልጋለን ሲል ነው የሚናገረው። ፖርቹጋላዊው የፊት መስመር ተሰላፊ የሆነው ፔድሮ ኔቶ ሮናልዶ ዋንጫ እንዲያሸንፍ መርዳት እንደሚፈልግ የገለጸ ሲሆን ሮናልዶ ብዙ ነገር ሰጥቶናል ያለው ኔቶ እሱ ዓለም ዋንጫ እንዲያሸንፍ መርዳት እንፈልጋለን፣ ይህ ሌላኛው መነሳሻ ይሆነናል ሲልም ነው የሚናገረው። በርናንዶ በ6 የዓለም ዋንጫ ውድድር ጎሎችን ስለማስቆጠሩ የተጠየቀው ፔድሮ ኔቶ በእርግጠኝነት ቡድኑ ለሱ ደስተኛ ነበረም ሲልም ነው የሚናገረው። አክሎም እሱ የተፈጠረው ለጎል እንደሆነ እናውቃለን፣ ከማስቆጠር እንዲሁም ማሸነፍ ጋር ተሳስሯል። እሱ የሚወደውን ነገር ሲያደርግ ሁላችንም ደስተኞች እንሆናለን ሲል ነው እየገለጸ የሚገኘው። ከፖርቹጋል ጋር ሌላኛው የሚነሳው ጉዳይ ፖርቹጋል ልምምዷን መሰረዟም ነው የተገለጸው። የፖርቹጋል ብሔራዊ ቡድን ትላንትና በአስቸጋሪ የአየር ሁኔታ ምክንያት መደበኛ ልምምዱን መሰረዙ ነው የተገለጸው። ከባድ አውሎ ንፋስ መምጣቱን ተከትሎ ልምምዱ ሊጀመር ግማሽ ሰዓት ሲቀረው እንደተሰረዘም ተገልጿል። ፖርቹጋል በተመሳሳይ ምክንያት ልምምዷን ስትሰርዝ የትላንትናው ለሁለተኛ ጊዜ መሆኑ ነው መረጃዎችም የሚያሳየው። ፖርቹጋል የምድብ የመጨረሻ ጨዋታውን ቅዳሜ ሌሊት 8 ሰዓት ተኩል ላይ ከኮሎምቢያ ጋር የምታደርግ ይሆናል። ያን ጨዋታ የምታሸነፍ ከሆነ አንደኛ ሆና የማለፍ እድሏን እንዲሁ የምታረጋግጥም ነው የሚሆነው። ሌላኛው የዓለም ዋንጫ መረጃ በፍጹም ስራዬን አልለቅም ሲል ይናገራል። የመጀመሪያ 2 የምድብ ጨዋታዎችን የተሸነፈችው ቱርክ ከዓለም ዋንጫ በጊዜ መሰናበቷም ይታወቃል። የቡድኑ አሰልጣኝ ቪሴንሶ ሞንሴላ ትላንትና ከጋዜጠኞች ጋር እሰጥ አገባ ውስጥ ገብቶ እንደነበር ነው የተገለጸው። በጭራሽ ስራዬን አልለቅም፣ ተስፋ አልቆርጥም ሲሉ አሰልጣኙ ለጋዜጠኛውም ተናግሯል። አያይዞም የኔን መልቀቅ የሚፈልጉ ካሉ እውነቱን ይቀበሉ፣ ይህ መቼም አይፈጠርም ሲሉ ነው የሚናገሩት። አያይዞም እንግዲህ ሲገልጹ ይህ ነገር ይሆናል ብላችሁ እንዳትጠብቁ ያሉ ሲሆን ተጫዋቾቼ ከጎኔ ናቸው፣ ይደግፉኛል፣ ፕሬዚዳንቱም ይደግፈኛል፣ ቱርክን በተከታታይ ለውድድር አብቅቻታለሁ ሲሉ ሞንቴላ መናገራቸውንም ነው የሰማነው። ኦሬል ሹዋሚኒም ሲናገር አሰልጣኙ ተልዕኮ ሰጥቶኛል ሲልም ይናገራል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዲሾፕ የወላጅ እናታቸው ህይወት ማለፉም ይታወቃል። በዚህ ምክንያት አሰልጣኙ በዛሬው የኖርዌይ ጨዋታ ስቴዲየም አይገኙም። ብሔራዊ ቡድኑን ከአሰልጣኝ ተልዕኮ መቀበሉን ኦሬል ሹዋሚኒ በሰጠው አስተያየት የገለጸ ሲሆን ከአሰልጣኙ ተልዕኮ ተቀብለናል፣ በነገው ጨዋታ በተቻለን መጠን እሱ እንዲኮራ እናደርጋለን ሲል ኦሬል ሹዋሚኒም ነው የተናገረው። ሲቀጥልም በብሔራዊ ቡድኑ ስም ለነሱ እንዲሁም ለቤተሰቡ የተሰማንን ሀዘን እንገልጻለን፣ በጨዋታው በማሸነፍ ደግሞ ይህንን ለነሱ እናበረክታለን ሲል መናገሩንም ሰማን። ፋቢያን ሩይዝ ዶኩ ትክክል ነው ያደረገው ሲል ይናገራል። ስፔናዊ ተጫዋች ፋቢያን ሩይዝ ጀርሚ ዶኩ ቡድኑን ለቆ ወደ ቤተሰቡ መሄዱን እንደሚደግፍም ነው የገለጸው። ጀርሚ ዶኩ በቅርቡ ልጁ ሲወለድ በቦታው ለመገኘት የብሔራዊ ቡድንን ለቆ እንደነበረም ይታወቃል። በዓለም ዋንጫ የመጫወቻ ስሜት ወደር የለውም ያለው ፋቢያን ሩይዝ ነገር ግን ልጅ ሲወለድ በቦታው መገኘት በህይወት አትደግሞም በማለትም ነው የተናገረው። አክሎም ጀርሚ ዶኩ ያደረገው ልክ ነው፣ ሙሉ ለሙሉ እደግፈዋለሁ በማለትም መናገሩንም ነው የሰማነው። የርገን ክሎፕም ይናገራሉ። ውሃ ለመጠጣት 3 ደቂቃ ብዙ ነው ሲሉም ነው የሚናገሩት። ጀርመናዊ አሰልጣኝ የርገን ክሎፕ
የዓለም ዋንጫን የማቀዝቀዝ እረፍት ሰዓትም ተችተዋል። የየርገን ክሎፕ ሲናገሩም እንግዲህ እረፍቱ ረዝሟል፣ ውሃ ለመጠጣት 3 ደቂቃ በጣም ብዙ ነው ሲሉም ነው የገለጹት። ሙቀቱን ስለምንረዳ እረፍቱን አንቃወሙም ያሉት ክሎፕ ችግራችን ከመርዘሙ እንዲሁም ደግሞ ፊፋ እንዲሁም አስተላለፎች ከሚያሳዩት ነገር ጋር ነው ሲሉ ነው የሚናገሩት። ጨዋታውን ከቤት ለሚመለከት ሰው ማስተዋወቂያ ሲጀምር ያበሳጫል፣ በኔ እድሜ ላለ ሰው ግን መታጠቢያ ቤት ሄዶ ለመመለስ ጥሩ ነው ሲል የርገን ክሎፕ መናገራቸውንም ነው የሰማነው። ጋሪ ሊንከንም ሲናገሩ በዓለም ዋንጫው ኢራን በጥሩ ሁኔታ አልተያዘችም ሲሉም ይናገራሉ። የቀድሞ ተጫዋች ጋሪ ሊንከን በዓለም ዋንጫው ለኢራን ጥሩ አቀባበል አልተደረገም የሚል እምነት እንዳላቸው ነው የተገለጸው። በተጫዋችነት እንዲሁም ደግሞ ተንታኝነት ከ1986 ጀምሮ ዓለም ዋንጫ መመልከት የገለጸው ጋሪ ሊንከን የዘንድሮው ተለይቶብኛል በማለትም ተናግሯል። አዘጋጅ ሀገር ከአንድ ተሳታፊ ሀገር ጦርነት ላይ የሆነበት ወቅት አልገጠመኝም፣ እንደዚህ ታይቶ አይታወቅም ያሉም ሲሆን አክሎም አሁን የተጀመረው ሰላም ጸንቶ ኢራንን ጨዋታ በምናደርግበት ቦታ መቆየት እንደምትችል ተስፋም አድርጋለሁ ሲልም ነው የሚናገሩት። ኢራን በጥሩ ሁኔታ አልተያዘችም። በዚህ ሁኔታ ኢራን ሜዳ ላይ ጥሩ የተፋላሚነት መንፈስ አሳይታለች። ይህም ትልቅ ነገር ነው ሲሉ መናገራቸውንም ከዓለም ዋንጫ ከሰማናቸው መረጃዎች መካከል የሚጠቀሱ መሆናቸውንም ነው እየተመለከትን የምንገኘው። ወደ ክለብ መረጃዎቻችን ስናልፍ ደግሞ ቅድሚያ አርሰናልን እንመለከታለን። ሞርጋን ሮጀርስ የአርሰናል ተጫዋች የመሆን እድሉ ከፍተኛ ነው ይለናል። ይህ መረጃ ደግሞ የሚፈልገው ይህንኑ ነው። በዚህም ተስማምቷል። እናም ክለቦቹ በስምምነት ላይ እስኪደርሱ ድረስ እየጠበቀም ይገኛል። ነገር ግን አሁንም ቼልሲ እሱን እንደ ቁጥር 1 ኢላማቸው አድርገውታል። የሚጠብቁትም አርሰናል ከቪላ ጋር በዋጋ ችግር ላይ እስካልገጠማቸው ድረስ እንደሚጨርሱ ነው። ከዛም ትኩረታቸው ወደ አልቫሬዝ፣ ባርኮላ እንዲሁም ደግሞ ኒኮ ፓዝ እና ሌሎች ተጫዋቾች ማዞር ነው ብዬም አስባለሁ ሲልም ይናገራል። ይህንን ስለ ሮጀርስ በሚቀጥለው የውድድር ዘመን ከአርሰናል ማሊያ ውጪ ማሊያ ሊለብስ አይታኘኝም ማለቴ ነው። እናም የሚፈጠረውን አብረን እናያለን ሲል አሌክስ ኮልብሪጅ እየተናገረም ነው የሚገኘው። ይህ ዝውውር የመሳካት እድሉ ሰፊ ነው። እንዲሁም አርሰናል ሌሎች ትላልቅ ተጫዋቾችንም ያመጣል ብሎ መናገሩን የሰማን ሲሆን ፋብሪዚዮ ሮማኖ አርሰናል ኒኮፓዝን ለማስፈረም ፍላጎት አለው። እናም ሁኔታውን እየተከታተሉም ይገኛሉ። ኒኮፓስ በአሁኑ ሰዓት ላይ እንግዲህ በሪያል ማድሪድ እጅ ላይም ነው የሚገኘው። በ9 ሚሊዮን በመመለስ እንግዲህ ሌሎች ዝውውሮችን ለማሳካት እየሞከረ እንደሚገኝ ይታወቃል። ኮሞች በ60 ሚሊዮን ዩሮ እንዲገዙት አሊያም ደግሞ ሌሎች ክለቦች እስከ 70 ሚሊዮን ዩሮ ድረስ ሊጠየቁበት እንደሚችል የተገለጸ ሲሆን አርሰናል ይህን ተጫዋች በመሀል ክፍሉ ላይ እንደሚፈልገው እየተገለጸም ይገኛል። በጣሊያን ሴሪ ድንቅ ጊዜ ያሳለፈው ይህ አርጀንቲናዊ ተጫዋች በአሁኑ ሰዓት ላይ በተለያዩ ክለቦች እየተፈለገ ሲሆን በጣሊያን ሴሪ ኢንተር ሚላንን ጨምሮ በርካታ ክለቦችም ይፈልጉታል። የአማካይ ስፍላቸውን ለማጠናከር ሲሉ አርሰናል ከሚያያቸው ተጫዋቾች መካከል አንደኛው መሆኑ ነው የተገለጸው። ጆን ቴሪ ይናገራል። አርሰናል በሚቀጥሉት ጥቂት ዓመታት የፕሪሚየር ሊጉን የዋንጫ ፉክክር በብቸኝነት ዶሚኔት ለማድረግ የቀራቸው አንድ ወይም ደግሞ 2 ቁልፍ ተጫዋቾች ማስፈረም ብቻ ነው። ከዛም እንዴት ዶሚኔት እንደሚያደርጉ ታዩታላቸው ሲል ነው እየገለጸ የሚገኘው። ይህም የሚሆንበት ዋነኛው ምክንያት ብሎ ሲገልጽ እንግዲህ በርካቶቹ ታላላቅ የምንላቸው በተለይም ቶፕ 6 የምንላቸው ክለቦች ገና ራሳቸውን እያዋህዱ አይገኝም። ማንቸስተር ሲቲ ነበር በዚህ ደረጃ ላይ የሚገኘው። እሱም በአዲስ አሰልጣኝ መያዙን ተከትሎ አሁን የሚሆኑ ነገሮች ምናልባትም ለአርሰናል ቀላል ያደርግላቸዋል። ሊቨርፑልን ብንመለከት በአንዶኒ ኢራኦላ ስር በአዲስ አመት እንግዲህ እንደ አዲስ የሚሰራም ይሆናል። ቼልሲም እንዲሁ በዣቪ አሎንሶ ስር እንደ አዲስ ነው እንግዲህ ሀ ብሎ የሚጀምረው። ማንቸስተር ዩናይትድም እንዲሁ በዚህ በቅርብ ወራትም ነው እንግዲህ በማይክል ካሪክ ስር መስራትም የጀመረው። ነገር ግን አርሰናልን በተመለከቱ ያለፉትን 6 ዓመታት በአሰልጣኝ ሚኬል አርቴታ ስር እንዲሁም ተጫዋቾቹም ቢያንስ 2 ዓመት አብረው እየሰሩ ናቸው። 1-2 ወሳኝ ተጫዋቾች ቤስት 11 ውስጥ የሚገቡ ተጫዋቾች በተለይም በአማካይ ስፍራ እንዲሁም ደግሞ በግራ ክንፍ የአጥቂ ስፍራ ቦታ ላይ ተጫዋቾችን የሚያገኙ ከሆነ ይህ ነገር ይቀረፋል። እንዲሁም አርሰናል ዶሚኔት የሚያደርግበት እድልም ይሰፋል ሲሉም ይገልጻል። ከዚህ በፊት እንግዲህ ማንቸስተር ሲቲን ተከታታይ 4 ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ ያነሳበትን ምክንያት ይህንኑ ሲል ነው እንዲሁ እየገለጸም የሚገኘው። አርሰናል ብሩኖ ጉማሬዝን ለማስፈረም ያለውን እድል ለመወያየት ሚኬል አርቴታ እንዲሁም ደግሞ አንድሪያ ቤርታ በቀጥታ ከተጫዋቹ ወኪል ጋር ንግግር ማድረጋቸውን ዘሰንን ጨምሮ በርካታ ያልተጠበቁ መረጃዎችን በዛሬው ዕለት ከሰማናቸው መረጃዎች መካከል እንግዲህ ይገኛሉ። ሚኬል አርቴታ ከአዲሱ የውድድር ዘመን በፊት የአማካይ ክፍሉን ለማጠናከርም ይፈልጋሉ። እስካሁን ድረስ በአርሰናል እንዲሁም በኒውካስል መካከል በክለብ ደረጃ የተደረገ ምንም አይነት ይፋዊ ግንኙነት እንደሌለም ነው የሚገለጸው። ይህ ዝውውር ምናልባትም የመሳካት እድል ካለው ያልተጠበቀ ሲሉ በርካቶቹም ይገልጹታል። ስሙ ከሳንድሮ ቶናሊ ጋር
ሲያዝ ቆይቶም ነበር። ሳንድሮ ቶናሊ ግን ከኒውካስል ዩናይትድ የመውጣት ፍላጎት ቢኖረውም ክለቡ የመልቀቅ ፍላጎትም የለውም። ከቶተናም እንዲሁም ከማንቸስተር ዩናይትድ ጋር እንዲሁም ከማንቸስተር ሲቲ ጋር ስሙ በስፋት ይያዝ ቆይቶ እንደነበር እናስታውሳለን። ለዚህ ተጫዋች እስከ 100 ሚሊዮን ፓውንድ ነው እየተጠየቀበት የሚገኘው። ይህ ደግሞ ለአርሰናል ትክክለኛ ገንዘብ ተብሎ አይጠበቅም። በዚህም ይመስላል እንግዲህ ፊታቸውን ወደ ብሩኖ ጉማሬዝ ወደዚህ ብራዚላዊ ተጫዋችም ያዞሩት። ብሩኖ ጉማሬዝ እድሜው 28 ነው። በመጪው ህዳር ደግሞ 29 ይሞላዋል። ለዚህ በጣም ጥሩ እንዲሁም ምናልባትም ከልምድ አንጻር ምርጡ አቋማቸው ላይ ከሚገኙ የሚጠበቁ ተጫዋቾች መካከል አንደኛው ያደርገዋል ሲሉ እየገለጹም ይገኛሉ። ይህም ግን ምናልባትም ለዚህ ተጫዋች የሚጠየቀው እስከ 70 ሚሊዮን ፓውንድ ድረስ ለአርሰናል ከፍተኛ ሊሆን እንደሚችል ነው የሚገለጸው። ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ራሱን ማሳየቱ በኒውካስል ያለፉትን 4 ዓመታት ድንቅ መሆኑ እንዲሁም በካፕቴንነት በመምራት ደረጃ እንግዲህ ከዲክላን ራይስ ጋር እንደፈለገ በ8 ቁጥርም ሆነ በ6 ቁጥር ላይ መጫወት የሚችሉ ተጫዋቾች መሆናቸውን ተከትሎ እንግዲህ ይህ ዝውውር ሊሳካ ይችላል ሲሉ ዘሰንን ጨምሮ ቲም ቶክ እንዲሁም ደግሞ ሌሎቹም እያስነበቡ የሚገኙት የሰበር መረጃ መካከልም ናቸው። ዴሊ ሜል እንዳስነበበን ከሆነ ደግሞ ቶተናም ለሳንድሮ ቶናሊ ያቀረበው ሁለተኛ ጥያቄ በኒውካስል ውድቅ ተደረገበትም ሲልም ይገልጻል። ስፐርሶች ቀደም ሲል ያቀረቡት የ75 ሚሊዮን ፓውንድ ጥያቄ እንደገና እንዲያጤኑበት የጠየቁ ቢሆንም ኒውካስሎች ግን ለሁለተኛ ጊዜ ውድቅም አድርገውታል። ኒውካስል ለጣሊያኒው አማካይ ወደ 100 ሚሊዮን ፓውንድ የሚጠጋ ጥያቄ እያቀረበም ይገኛል። አርሰናል በዚህ ዝውውር ውስጥም ነበር። ይህ ጥያቄ ግን እንደማይሳካ ካመኑ በተለይም በአሁኑ ሰዓት ላይ 100 ሚሊዮን ፓውንድ የሚያወጣ አማካይ መግዛት ፍላጎት እንደሌላቸው ከተገለጸ ጀምሮ ሳንድሮ ቶናሊ ዝውውሩ እንደማይሳካ ነው እያመኑ እንደሚገኙ መረጃዎችም በስፋትም እያመላከቱት የሚገኙት። ይህንንም እንግዲህ ምናልባትም ወደ ብሩኖ ጉማሬዝ ያዞሩበት ዋነኛ ምክንያት ነው ሲሉ እንደገለጹ ነው የምንሰማው። ብሩኖ ጉማሬዝ በዚህ ዓመት እንግዲህ ከሌሎች ክለቦች ጋር ስሙ ሲያያዝ ቆይቶም ነበር። ነገር ግን እድሜው ከፍ ማለቱን ተከትሎ በርካቶቹ ሲተውትም ተመልክተናል። ከነዚህም መካከል ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በአሁኑ ሰዓት ላይ እንግዲህ እስከ 24 ዓመት በዛ ቢባል የሚደርሱ ተጫዋቾችን ነው ማስፈረም ፍላጎትም ያለው። ለቀጣይ ፕሮጀክት ነው ተጫዋቾችን እየፈለገ የሚገኘው። በተቃራኒው አርሰናልን ብንመለከት ደግሞ በአሁኑ ሰዓት ላይ ቀጥታ ወደ ቲሙ ሄዶ መሰካት የሚችል ቤስት 11 ውስጥ መግባት የሚችል ተጫዋቾችን እየፈለጉም ይገኛሉ። ከሞርጋን ሮጀርስ ጋር ያላቸው ግንኙነት ስምም የተጠቀሰበት ዋነኛ ምክንያት ይህ ነው። ሞርጋን ሮጀርስ በእንግሊዝ ፕሪሚየር ሊግ ራሱን አሳይቷል። ገና እድሜው ትንሽ ነው። እንዲሁም ደግሞ አቋሙ ትልቅ መሆኑን ተከትሎ ቨርሳታይል መሆኑን ተከትሎ በአርሰናል ራዳር ውስጥ የገባም ተጫዋች ነው። ይህ ተጫዋች ቢመጣ ቀጥታ የነ ጋብሪኤል ማርቲኔሊን ቦታ የመሸፈን ብቃትም አለው። ሌላኛው የሚነሳው የብሩኖ ጉማሬዝ ጉዳይ እንግዲህ አሁን የሚነሳበት ዋነኛ ምክንያት ምንም እንኳን አምና እንደ ማርቲን ዙቢሜንዲ ያሉ ተጫዋቾችን በአማካይ ስፍራ ላይ ቢያስፈርሙም ማርቲን ዙቢሜንዲ እስከ መጨረሻው ድረስ ኮንሲስተንት ሆኖ በአርሰናል ቤት መቀጠልም አልቻለም። በስተመጨረሻም መዳከሙን ተከትሎ በማይክል ሉዊስ ስኬሊ መተካቱን እናውቃለን። ነገር ግን በአሁኑ ሰዓት ላይ ትክክለኛ በዛ ቦታ ላይ አመቱን ሙሉ መጫወት የሚችል እንዲሁም ቨርሳታይል የሆነ ጉልበት ያለው ለቲሙ እጅግ በጣም የሚጠቅም ተጫዋች እየፈለጉ ሲገኙ ምናልባትም ብሩኖ ጉማሬዝ ወሳኙ ተጫዋች ይሆናል ብለው እንደሚያምኑ ነው መረጃዎች እያሳዩን የሚገኙት። በዚህም ይመስላል እንግዲህ አሁንም ቢሆን አርሰናሎች ከተለያዩ ስሞች ጋር እየተያያዘ ሲገኝ ብሩኖ ጉማሬዝን ይህም ብራዚላዊ ተጫዋች በአሁኑ ሰዓት ላይ ደግሞ ስሙን እየሰማንም የምንገኘው ከታማኝ ምንጮች ናቸው። እንግዲህ ይህንን መረጃ እየዘውት እየወጡትም የሚገኙት። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ ማንቸስተር ዩናይትድ ለቤንጃሚን ሴስኮ ተቀናቃኝ የሚሆን አጥቂ በስካውቲንግ መረቡ ውስጥ አስገብቷል። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የፊት መስመሩን ለማጠናከር ከፍተኛ እቅድም ይዟል። ጋዜጠኛ ቤን ጃኮብስ እንደዘገበው መረጃ ከሆነ ክለቡ በዋነኛነት አጥቂ እየተጫወተ ያለውን ቤንጃሚን ሴስኮን በመቀናቀን በቡድን ውስጥ ተጽዕኖ መፍጠር የሚችል ልምድ ያለው አጥቂ ለማምጣት እየተንቀሳቀሰም ነው የሚገኘው። ዩናይትድ በተለይም የፕሪሚየር ሊግ ልምድ ያላቸውን አጥቂዎች በቅርበት እየተከታተለ ሲሆን ለዚያ ሚና የታጩ ተጫዋቾች ስም ዝርዝርም ይፋም አድርጓል። በክለቡ አስተዳደር ዘንድ ከፍተኛ አድናቆት ካላቸው የፊት መስመር ተጫዋቾች መካከል አንጋፋው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዳኒ ሚታሂሜሳ ዌልቤክን ጨምሮ ኢቫን ቶኒ እንዲሁም ደግሞ ኢጎር ቲያጎ ተጠቃሽ መሆናቸው ነው የተገለጸው። ኢቫን ቶኒ እንዲሁም ዳኒ ሚታሂሜሳ ዌልቤክ ተፈትነው ያለፉ ተጫዋቾች ናቸው። ኢቫን ቶኒ በእንግሊዝ ፕሪሚየር ሊግ ራሱን አሳይቷል። ምንም እንኳን ወደ ሳውዲ አረቢያ ቢሄድ ተመልሶ በዚህ ሰዓት ላይ ራሱን ማሳየት ያለበት እንዲሁም የሚችል ተጫዋች እንደሆነም ያምናሉ። ዳኒ ሚታሂሜሳ ዌልቤክ በማንቸስተር ዩናይትድ ቤት በአርሰናል በአሁኑ ሰዓት ላይ ደግሞ በብራይተን ቤት ራሱን ያሳየ ተጫዋች እንደሆነም ያምናሉ። የማንቸስተር ዩናይትድ እቅድ በወጣቱ ቤንጃሚን ሴስኮ እንዲሁም በአዲሱ ልምድ ያለው አጥቂ መካከል ጤናማ ፉክክር በመፍጠር የቡድኑን የግብ ዕድሎችን ማሳደግ ነው። ክለቡ በእነዚህ ተጫዋቾች ላይ ያለው ፍላጎት በምን ያክል መጠን ወደ መደበኛ የዝውውር ንግግሮች እንደሚሸጋገር በቀጣዩ ማየት ይሆናል ሲሉም ነው
እየገለጹትም የሚገኙት። ቤን ጃኮብስ ፋብሪዚዮን የሚቃረን ዜና ይዞ መውጣቱ ነው የተገለጸው። ቤን ጃኮብስ እንዲህም ይለናል። የኦሪዮል ሹዋሚኒ ደሞዝ ለማንቸስተር ዩናይትድ ችግር አይሆንም። ዩናይትድ ሹዋሚኒን የከፍተኛ ገንዘብ ተከፋይ ተጫዋች ለማድረግም ይዘጋጃል። የግል ጥቅማ ጥቅሞችም ችግር አይሆንም። በአሁኑ ሰዓት ላይ ከክለቦች ጋር ያለው ነገር ነው ችግር ሲል መግለጹን ነው የሰማነው። ቤን ጃኮብስ ቲምቶክ ላይ እንደሚገልጸው ከሆነ ፈርናንዴዝን በዚህ ወር መጨረሻ መቀላቀል የሚፈልገውን ክለብ እንደሚመርጥም ይጠበቃል። ማቲያስ ፈርናንዴዝ የተመረጠው ክለብም የተጫዋቹን የመሸጫ ዋጋ በመጠኑ ሊያስቀንስ ይችላል ሲል ነው እየገለጸ የሚገኘው። አሁንም ቢሆን የተጫዋች ከማንቸስተር ዩናይትድ እንዲሁም ደግሞ ከቶተናም ጋር ስሙ በስፋትም እየተያዘም ይገኛል። ይህ ግን ምናልባትም እንግዲህ የተጫዋቹ ምርጫ ወሳኝነት አለው ሲልም ነው እየገለጸ የሚገኘው። ሲገልጽም ማንቸስተር ዩናይትድ እንዲሁም ቶተናም እስካሁን ይፋዊ ጥያቄ ከማቅረብ ይልቅ በቃል ደረጃ የተለያዩ የጥቅም መደራደሪያ አማራጮችን ነው እያቀረቡ የሚገኙት። ለዚህም በሚቀጥሉት ጊዜያት አዲስ ነገር እንመለከታለን ሲል መግለጹንም ሰማን። ያልተጠበቀው መረጃ የቱርኩ ክለብ የሆነው ትራብዘንስፖር አንድሬ ኦናናን ለተጨማሪ የ1 ዓመት የውሰት ውል ለማስፈረም ከማንቸስተር ዩናይትድ ጋር ተስማምቷል ሲል ፋብሪዚዮ ሮማኖ እንዲሁም ደግሞ ሁለቱም ታማኝ ጋዜጠኛ የሆኑት ዴቪድ ኦርነስቲንም አረጋግጠውታል። ማንቸስተር ዩናይትድ ይህን ተጫዋች በ1 ዓመት ተጨማሪ የውሰት ውል ነው የሰጠው። ይህም እንግዲህ ትንሽ ጥቅማ ጥቅም ለማንቸስተር ዩናይትድ እንደሚሰጥ እየተገለጸም ይገኛል። ማንቸስተር ዩናይትድ ከዚህ ተጫዋች እንግዲህ ገንዘቦች እንደሚያገኝ ጭምር ነው መረጃዎችም የሚያረጋግጡት። ፓትሪክ ቤርገር ይናገራል። ዩናይትድ የዶርትመንዱን አማካይ ፍሊክስ ሜቻን ለማዛወር የሚያደርጉትን ጥረት አጠናክረው ቀጥለዋል ይላል። ይህ መረጃ ደግሞ ክሪስቶፈር ቪቬል የተጫዋቹ ወኪሎች ጋር ጥሩ ግንኙነትም አላቸው። ሊቨርፑል እንዲሁም ሪያል ማድሪድም በተጨማሪ ላይ ፍላጎት እንዳላቸው ነው የሚገልጸው። የተጫዋች በዓለም ዋንጫው ላይ ያሳየው አቋም በርካቶቹ እንዲያዩት እንዲሁም ደግሞ ፍላጎት እንዲያሳድርባቸው መንስኤም ሆኗል። በአሁኑ ሰዓት ላይ የማንቸስተር ዩናይትድ ዋነኛው ኢላማ ሆኖ ይቀጥላል ሲልም እየገለጸም ነው የሚገኘው። ኦሪዮል ሹዋሚኒ በማድሪድ ቤትም ደስተኛ መሆኑ የተገለጸ ሲሆን በዩናይትድ የሚፈለገው ፈረንሳዊ አማካይ ኦሪዮል ሹዋሚኒ በሪያል ማድሪድ ቤት ደስተኛ መሆኑም ተገልጿል። ሆኖም ተጫዋቹ ነገሮች የሚቀየሩ ከሆነ ወደ ማንቸስተር ዩናይትድ መዘዋወርን ምርጫው እንደሚያደርግ የተገለጸ ሲሆን ዘገባው ዘ አትሌቲክስ ላይ አንድ ሚተን ያወጣው ዘገባም አመላከተን። ከቼልሲ አንዳንድ መረጃዎች መካከል ቼልሲዎች ለአዲሱ አሰልጣኝ ጃቪ አሎንሶ ታክቲክና ሲስተም የሚሆኑ ተጫዋቾችን ለማግኘት እያሰቡ በመሆኑ ክለቡ በጣም ስራ የሚበዛበት ከመሆኑም በላይ አሁን ላይ ፈጣንና ተከታታይ የሆኑ የዝውውር ስራዎችን ሊኖሩት ይችላሉም ተብሏል። ቼልሲዎች በአሁን ሰዓት ላይ ባላቸው በኋላ መስርተው መጫወት የሚችሉ የመሃል ተከላካይ አማራጮችን ደስተኞች ናቸው። አሁን ላይ እየፈለጉ ያሉት ከሌቪ ኮልዊል ጋር ጥንድ ሆኖ መጫወት የሚችል ተከላካይ ነው። በአሁኑ ሰዓት ላይ ላክሮክስ የቀረበ ይፋዊ ዝውውር የለም። ነገር ግን የመጀመሪያ ደረጃ ጥያቄዎችን ለዚህ የክሪስታል ፓላስ ተጫዋች እየቀረበም ይገኛል ሲሉም ይገልጻሉ። ሰማዮቹ የመፍጠር ብቃት ያለው ክሬቲቪቲ ማይንድድ የማጥቃት መስመር ተጫዋች እየፈለጉም ሲሆን ኤንዞ ፈርናንዴዝ ክለቡን የሚለቅ ከሆነ ደግሞ መሀል ሜዳ ላይ አማራጮች ፊታቸውን ሊያዞሩም ይችላሉ። ቼልሲዎች አሁን ላይ በሪያል ማድሪድ ይፋዊ በሆነ መንገድ እንዲያነጋግሯቸው እየጠበቁም ይገኛሉ። ኤንዞ እስካሁን ከሪያል ማድሪድ ጋር በግል ጥቅማ ጥቅም ላይ አልተስማማም። ከወዲሁ ስምምነት ላይ ደርሷል ማለት ትንሽ ለጊዜው የተወራ ወሬ ነው ሲል ቤን ጃኮብስ ቶክ ስፖርት ላይ ነው እየዘገበም የሚገኘው። ዝውውሮች በቼልሲ ቤት ያልተጠበቁም ይሆናሉ፣ ከባድም ይሆናሉ፣ እንዲሁም ደግሞ በርካታ ተጫዋቾችም ሊመጡ ይችላሉ ሲልም ይገልጸዋል። ፋብሪዚዮ ሮማኖ ማርኮ ፓሌስትራ አዲሱ የቼልሲ ተጫዋች ለመሆን አርብ ዕለት ወደ ለንደን ተጉዞ የሕክምና ምርመራውንም ያደርጋል ሲል ይገልጻል። ከአታላንታ ወደ እንግሊዝ በመጓዝ ዝውውሩን ለማጠናከርም ይሄዳል። ፓሌስትራ እስከ ሰኔ 2032 የሚያቆየውን ውልም ይፈርማል። እንዲሁም እስከ 2033 የሚያቆየውን አማራጭም ውሉ ላይ ይኖራል ሲልም ነው የሚገልጸው። ፍሎሪያን ቭሌትስበርግ ከስካይ ጀርመን ያወጣው መረጃ ደግሞ ቼልሲ እንዲሁም አርሰናል የኢንትራንክ ፍራንክፈርቱን የግራ መስመር ተከላካይ ነው ናትናኤል ብራውንን ለማስፈረም ተጨባጭ ፍላጎት ኖሯቸው ነበር። የተጫዋች ግን ሳይጠበቅ ወደ ባየር ሙኒክ ሄዷል ሲልም ያረጋግጣል። የተጫዋች እንግዲህ በጀርመን ብሔራዊ ቡድን ውስጥ ጥሩ እንቅስቃሴ እያደረገ ሲሆን ወደ ጀርመኑ ኃያል ክለብ ናትናኤል ብራውን በባየር ሙኒክ ጋር እንዲሁ መገናኘታቸውና መስማማታቸው ነው ይፋም የተደረገው። ቼልሲ በኮሞ ተከላካይ ጃኮብ ራሞን ፍላጎትም አሳይቷል። ቼልሲ ተከላካይ ለማስፈረም ገበያው ላይ እያሰሰ ሲገኝም መቆየቱ አይዘነጋብ። የ21 ዓመቱ ጃኮብ ራሞን ለቼልሲ የሚመጥን ተከላካይ ተደርጎም ይቆጠራል። ምክንያቱም ደግሞ ቼልሲ በቁመት እንዲሁም በአካል ገዘፍ ያለ ተጫዋች ስለሚፈልግ ጃኮብ ራሞንን ይህንን ስለሚያሟላ ነው የሚባለው። ራሞን ባሳለፍነው የውድድር ዓመት በሴስ ፋብሪካ ስር 37 ጨዋታዎችን ለኮሞ እያደረገ ሲሆን ኮሞ በጣሊያን ሴሪ 4ኛ ደረጃው ይዞ እንዲያጠናቅቅ የረዳም ሲሆን በተጨማሪም ክለቡ በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ እንዲሳተፍ ያደረገም ተጫዋች ነው ሲል ሲሞንስ ጆንሰንም ያስነብበናል።
ማንቸስተር ሲቲ ኤሊዮት አንደርሰንን ማስፈረሙን ሂርዊጎ ሲል ያረጋግጥልናል። ፋብሪዚዮ ሮማኖ ማንቸስተር ሲቲ ኖቲንጋም ፎረስት ስምምነት ላይ ደርሷል ሲል ዴቪድ ኦርነስቲን ያረጋገጠ ሲሆን የሕክምና ምርመራውን በአሜሪካም ይደረጋል። ክፍያው እስከ 130 ሚሊዮን ዩሮ ድረስ ይደርሳል ተብሎ ቢጠበቅም እንግዲህ ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ምንም አይነት ተጨማሪ ዝውውሮችም የለም። 116 ሚሊዮን ፓውንድ ነው ለዚህ ተጫዋች የሚከፈለው ሲል ማረጋገጡንም ሰምተናል። በስተመጨረሻም እንግዲህ ኤሊዮት አንደርሰን ወደሚፈልገው ውሃ ሰማዮቹ ማንቸስተር ሲቲዎች ቤት መሄዱ ነው የተረጋገጠው። ይህ ዝውውር እንግዲህ እንደማይቀር በርካቶቹ አምነውም ነበር። በተለይም ማንቸስተር ሲቲዎች ለዚህ ተጫዋች ከፍተኛ ገንዘብ ማቅረባቸው እንዲሁም ደግሞ ተጫዋቹ ወደዚህ ክለብ ለመሄድ ፍላጎት ማሳየቱን ተከትሎ ሁለቱም በመሀል ተገናኝተው ነበር። ችግር የሆነው የኖቲንጋም ፎረስት ከማንቸስተር ሲቲ ጋር የሚያደርገው ድርድር ነበር። በስተመጨረሻም ግን ይህም ተሳክቷል። ማንቸስተር ሲቲዎች በተለይም አሰልጣኝ ፔፕ ጋርዲዮላ ከወጡ በኋላ እንደ አዲስ ቲማቸውን ለመስራት እንግዲህ የተለያዩ ታላላቅ ተጫዋቾችን እየተመለከቱም ይገኛሉ። ኤሊዮት አንደርሰን በ8 ቁጥር እንዲሁም ደግሞ በ6 ቁጥር መጫወት የሚችል የአማካይ ስፍራ ቨርሳታይል የሆነም ተጫዋች ነው። በዓለም ዋንጫው ከዲክላን ራይስ ጋር በመጣመር እንግዲህ ድንቅ ጊዜን እያሳለፈ የሚገኘው ይህ የ23 ዓመት ተጫዋች አሁን ወደ ውሃ ሰማዮቹ መሄዱ የሮድሪን ቦታ በትክክል ይሸፍናል ብለው እንደሚያምኑም ነው መረጃዎች እያሳዩም የሚገኙት። ይህም እንደ መንስኤ የሚገልጹት ወይም ደግሞ እንደ ዋና ካራክተር የሚያነሱት እንግዲህ የዲክላን ራይስንም ጉዳይ ነው። ዲክላን ራይስ በአርሰናል ቤት በ8 ቁጥር ቦታ ላይ እንግዲህ ቦክስ ቱ ቦክስ የራሱን ሚና እንዲሁም ደግሞ አልደክም ባይነትን አሳይቶናል። አሁን ደግሞ ምናልባትም ሌላኛው እንግሊዛዊ ተጫዋች ኤሊዮት አንደርሰን በማንቸስተር ሲቲ ቤት ይህንን ሚና ይወጣል ብለው አምነው 116 ሚሊዮን ፓውንድ እንደከፈሉበት እየተገለጸም ይገኛል። ስሙ ከማንቸስተር ዩናይትድ ጋር ዝውውሩ ከመከፈቱ በፊት በስፋት ሲነሳም ነበር። ማንቸስተር ሲቲ እንደዚህ አይነት ተጫዋቾችን መመልከታቸውን ተከትሎ ነገር ግን ተጫዋቹ ሲቲን መምረጡን ተከትሎ ዩናይትድ ከተጫዋቹ ጋር ምንም አይነት ግንኙነት ላለመፍጠር መወሰኑን ተከትሎ እንግዲህ ይህ ዝውውር ለሲቲ ቀላልም አድርጎታል። ኖቲንጋም ፎረስቶች ከፍተኛ ገንዘብ በመቀበል እንግዲህ ከዚህ ተጫዋች ትርፍ ማግኘታቸው ነው የተገለጸው። በዚህም ማንቸስተር ሲቲዎች ትክክለኛ ዝውውርን አድርገዋል ተብሎ ይጠበቃል። በብሬኪንግ ኒውስ ደግሞ ሳንድሮ ቶናሊ ወደ ቶተናም ለመዛወር ብዙም ፍላጎት እንደሌለው ነው የተገለጸው። ተጫዋቹ በአሁኑ ሰዓት ላይ ወደ ማንቸስተር ሲቲ ወይም ደግሞ አርሰናል መቀላቀል እንደሚመርጥም ተነግሯል። ማንቸስተር ሲቲዎች አሁንም ቢሆን ሌላኛውን ተጫዋች ሳንድሮ ቶናሊን የግላቸው ለማድረግ እንደሚሞክሩም ይገለጻል። በዚህ ክረምት ትላልቅ የመሀል ተጫዋቾችን ለማምጣት ሲሞክሩ ኤሊዮት አንደርሰን በ116 ሚሊዮን ፓውንድ ተስማምተዋል። ምናልባትም ደግሞ 100 ሚሊዮን ፓውንድ የሚጠየቅበት ሳንድሮ ቶናሊ ሁለተኛው የአማካይ ስፍራ ተጫዋች ሊሆን ይችላል ተብሎ ይጠበቃል። በኤንዞ ማሪስካም ስር እንግዲህ ከሚደገፉ ከሚወደዱ ተጫዋቾች መካከል ይጠቀሳል ተብሎ እንደሚገመት ነው የሚገለጸው። አርሰናል ይህን ተጫዋች ይፈልገዋል። ነገር ግን 100 ሚሊዮን ፓውንድ የማውጣት ምንም አይነት እቅድ እንደሌለው ከዚህ በፊት በርካቶቹም ሲያነሱትም ቆይተዋል። ጆዜ ሞሪኒዮ ሩበን ዲያዝን ለማስፈረም በጣም እየገፋፋም ይገኛል ሲል ማርካ ያስነበበ ሲሆን ነገር ግን ማንቸስተር ሲቲ ሩበን ዲያዝን ለማቆየት እየሰሩም ይገኛሉ። እሱን ለመሸጥ ምንም አይነት ፍላጎት የላቸውም። ይወጣል ቢሉም ስጋት የላቸውም። ይሄም ልጅ ማድሪድን ለማስፈረም ከባድም ይሆንባቸዋል ሲሉ መረጃዎች በስፋትም ካመላከቱን አንዱም ነው። ቪክተር ሙኖዝ ወደ ሊቨርፑል ስላደረገው ዝውውር እንዲህ ሲል ይናገራል። ማለፍ የማልችለው እድልም ነበር። አንዶኒ ኢራኦላ በራስ መተማመንን ፈጥሮልኛል። ቡድኑ እንዴት እንደሚጫወት አሳየኝ። እናም በውሳኔው ውስጥ ወሳኝ ሚናም ተጫውቷል። ዝውውሩ በጣም በፍጥነት ነው የተከናወነው። ትኩረቴ በዓለም ዋንጫው ላይም ነበር። እናም ተጨባጭ ነገር ካልሆነ በስተቀር ስለ ወደፊቱ ህይወቴ ብዙ መስማትም አልፈለኩም ነበር። ይህ ሲመጣ ግን ማለፍ እንደማልችል አመኛለሁ ሲልም ይገልጻል። ስካይ ስፖርት እንዳወጣው መረጃ ከሆነ በአሁኑ ሰዓት ላይ በትዊተር ገጽ እየተሰራጨ ያለው መረጃ አርቢ ሌፕዚግ ከሊቨርፑል ያን ዲያማንዴን የቀረበለትን የ116 ሚሊዮን ዩሮ ጥያቄ ውድቅ ማድረጉን የሚገልጹ ዘገባዎች እውነትም አይደሉም። ገና ዝውውሮቹ አልተገለጹም። አሁንም ቢሆን ንግግሮች እየተካሄዱ ይገኛሉ ከያን ዲያማንዴ ጋር። ተጫዋቹ አሁንም ቢሆን ወደ ሊቨርፑል የመምጣት ከፍተኛ ፍላጎት አለው። ችግር የሆነበት ዋነኛ ምክንያት የሆነው የአርቢ ሌፕዚግ ከፍተኛ ገንዘብ መጠየቅ ነው። አሁንም ድርድሮች እየቀጠሉም ይገኛሉ ሲልም ይገልጻሉ። በሪያል ማድሪድ ብሬኪንግ ኒውስ ደግሞ ሪያል ማድሪድ ኒኮ ፓዝን በ9 ሚሊዮን ዩሮ መልሰው የመግዛት ባለው የመጨረሻ ውል ለመስማማትም አሳውቋል። ኒኮ ወደ ሪያል ማድሪድም ይመለሳል። ክለቡን ከዛሬ ጀምሮ እስከ ሰኞ ድረስ ኮሞ ተጫዋቹን በ60 ሚሊዮን ፓውንድ እንዲገዛው ጥያቄ አቅርቧል። ይቅርታ በ60 ሚሊዮን ዩሮም። ያ ካልሆነ ግን በሚቀጥሉት ሳምንታት ኒኮ ፓዝ ወደ ሪያል ማድሪድ የሚመለስ ሲሆን ከዛም ከ60 ሚሊዮን ዩሮ በላይ በሆነ ዋጋ እስከ 70 ሚሊዮን
ዩሮ ድረስ ለሽያጭ የሚቀርብ ይሆናል ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። ከዚህ በፊት እንግዲህ ሪያል ማድሪድ ይህን ተጫዋች ወደ ኮሞ ሲልከው በ9 ሚሊዮን ዩሮ የመግዛት አማራጭ በዚህ አመት እንዲሁም በሚቀጥለው አመት ደግሞ በ10 ሚሊዮን ዩሮ የመግዛት አማራጭን አድርጎም ነበር። በአሁኑ ሰዓት ላይ ይህ ተጫዋች በጣሊያን ሴሪ በአውሮፓ ትልቅ ከሚባሉ ተስፈኛ ተጫዋቾች መካከል አንደኛው መሆኑን ተከትለው እንግዲህ ሪያል ማድሪድ ይህንን እድል በመጠቀም ተጫዋቹን እንደሚመልሰው ነው የተረጋገጠው። ከዛም በኋላ ግን ለኮሞ አንድ እድልም ነው የሰጠው። 60 ሚሊዮን ዩሮ ግዙት፣ አለበለዚያ ደግሞ የሌሎች ክለቦች ከዛ በላይ ከ70 ሚሊዮን ዩሮ በላይ ልሸጠውም እችላለሁ ሲሉም እየገለጹም ይገኛሉ። በዚህ ላይ ደግሞ አይኑን አፍጥጦ የመጣው ሌላኛው ክለብ ኢንተር ሚላን ነው። ይህን ተጫዋች ለመግዛት ከፍተኛ ፍላጎት እንዳለው ነው መረጃዎች እያሳዩም የሚገኙት። በዚህም የተነሳ ምናልባትም ኮሞች ይህንን እድል የማይጠቀሙ ከሆነ ሌሎች በርካታ ክለቦች የዚህ ተጫዋች ፈላጊ መሆናቸው ተገልጿል። ቅድም እንደነገርናችሁ እንግዲህ አርሰናል ጭምር የዚህ ተጫዋች ፈላጊ ሆኖ ብቅ ማለቱ መረጃዎች እያሳዩ ይገኛሉ። ይህ ተጫዋች አሁንም ቢሆን ወደ ሌሎች ክለቦች የሚሄድ እድልም አለው። ሪያል ማድሪድ ይህን ተጫዋች በክለቡ የማቆየት ፍላጎት የለውም። ዋነኛ ምክንያት የሚሆነው ደግሞ በቀኝ ክንፍ የአጥቂ ቦታ ላይ እንደ ሮድሪጎ ፔዝ እንዲሁም ደግሞ ሌሎች ተጫዋቾች በዛ ቦታ ላይ መኖራቸው ነው። በአማካይ ቦታ ላይ ጁድ ቤሊንጋም፣ በርናርዶ ሲልቫ፣ አርዳ ጉሌር የመሳሰሉ ተጫዋቾች በ10 ቁጥር ቦታ መኖራቸውን ተከትሎ ይህን ተጫዋች አቆይቶ አቋሙ እንዲወርድ እንዲሁም ደግሞ ገበያው ዝቅ እንዲል የማድረግ ፍላጎትም የላቸውም። በዚህም የተነሳ አምጥተው ወደ ሌሎች ክለቦች የመሸጥ ፍላጎት እንዳላቸው ነው የሚገለጸው። ጆዜ ሞሪኒዮ ሰዎች እኔ ወደ ሪያል ማድሪድ የመጣሁት ባለፈው አመት ችግር ነበራቸው ተብለው የሚነገሩ ተጫዋቾችን ለማስወገድ ነው ብለው ወሬ እያወሩ አንብቤ ያለው ሲሉም ይናገራሉ። አይ እኔ እነዚህን ተጫዋቾች እፈልጋቸዋለሁ። አሁን የሚጠበቅብኝ እነዛ ነገሮችን ሳይደጋገሙ አንድነት ያለው ቡድን የምንገነባበትን መንገድ መፍጠር ነው ሲሉም ይገልጻሉ። በተለይም በፌዴ ቫልቬርዴ እንዲሁም ደግሞ ኦሪየል ቹዋሚኒ መካከል የተፈጠረውን ነገር እንደ ዋቢ አድርጎ ሲያነሱ ነው እንግዲህ ይህን ነገር እየገለጹ የሚገኙት። ማድሪድ የኒኮ ፓዝን መልሶ የመግዛት መብት እንዲጠቀም ለኮሞ ማሳወቁም ይገለጻል። ሪያል ማድሪድ ኒኮ ፓዝን መልሶ የመግዛት ውል ለመተግበር ማቀዱን ለኮሞ ያሳወቀ ሲሆን፣ በሌላ በኩል ኢንተር ሚላን አርጀንቲናዊን አማካይ ለማስፈረም ጥረት መጀመሩም ተገልጿል። ሁለቱ ክለቦች ትላንትና ካደረጉት ስብሰባ በኋላ ክለቦች ሪያል ማድሪድ የኒኮ ፓዝን መልሶ የመግዛት ውል ተግባራዊ ለማድረግ ማሰቡ ኮሞም አሳውቋል። ማርካ እንደዘገበው ከሆነ ማድሪድ በስፖርቲንግ ዳይሬክተሩ በተወከለው ኮሞ ጋር በተደረገ ውይይት ውሳኔውን በድጋሚም አረጋግጧል። ማድሪዶች አርጀንቲናዊን አማካይ የወደፊት እጣ ፈንታ በበላይነት ለመቆጣጠር በሚያደርገው እንቅስቃሴ ሙሉ በሚቀጥሉት ቀናት ውስጥ በይፋም ይተገበራል ተብሎ ይጠበቃል ሲሉም ነው የሚገልጹት። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ሪያል ማድሪድ የ9 ሚሊዮን ዩሮ አስቀድሞ መተግበሩን ለኮሞ ፓዝን በቋሚነት በ60 ሚሊዮን ዩሮ የመግዛት አማራጭ እንደሰጠውም ዘግቧል። ስካይ ስፖርት እንደዘገበው ከሆነ ደግሞ ኮሞ በአሁኑ ሰዓት ሪያል ማድሪድን የሚጠይቀውን ያክል ገንዘብ መጠየቅ ፈቃደኛ አይመስልም ሲሉም ነው የሚገልጹት። ሪያል ማድሪድ ቁጥጥሩን በእጁ ላይ ለማድረግ እያደረገው ያለው እንቅስቃሴም ነው። ይህ ጉዳይ በሪያል ማድሪድ በበጋ ወቅት እቅድ ውስጥ ትልቅ ቦታ ከሚሰጣቸው ውሳኔዎች አንዱም ያደርገዋል። አስ እንደዘገበው ፓዝ በሴስክ ፋብሪጋስ ስር ሌላ አንድ የውድድር ዓመት በኮሞ ለመሰልጠን ፈልጎም ነበር። ነገር ግን የጣሊያኑ ክለብ መምረጥ የሚፈልገው መንገድ 100% መብቱን መግዛት የሚያካትትም ነው። የማድሪድ አቋም ግን የተለያየ ነው። ክለቡ ወይ በ9 ሚሊዮን ዩሮ ሙሉ አማካይነት ተጨማሪን መመለስም ይፈልጋል ወይም ደግሞ ኮሞ ሙሉ ዝውውሩን የሚፈልግ ከሆነ እጅግ ከፍተኛ ዋጋ መተመንም ይችላል ሲሉም ይገልጻሉ። አክሎም ማድሪድ ለፓስ 60 ሚሊዮን ዩሮ ግምት እየሰጠው ሲሆን ለኮሞ በቋሚነት ለመሸጥም ከተስማማም እስከ 80 ሚሊዮን ዩሮ መልሶ መግዛት ውል አማራጮችም ያካትታል። የጊዜ ገደቡንም ሌላው አስፈላጊም ነገር ነው። አስ እንደዘገበው ማድሪድ የመልሶ መግዣ ውሉን ለመተግበር እስከ ሰኔ 30 ድረስም ጊዜም አለው። ይህ ክለቡ በሚቀጥሉት ጥቂት ቀናት ውስጥ ሁኔታዎችን በበላይነት እንዲቆጣጠርም ይሰጠዋል ሲልም ይገልጻል። ኢንተር በፓዝ ላይ ዝውውሩም መጀመሩ እየተገለጸ ሲሆን እንደ ዣንሉካ ዲማርዚዮ ዘገባ ከሆነ ቤፔ ማሮታ እንዲሁም ደግሞ ፔሮ አውሶንሲዮ ለፓዝ ዝውውር ሊደረግ የነበረውን እንቅስቃሴ አስቀድመውም ጀምሯል። የጣሊያኑ ክለብ ማርኮ ፓሌስትራን ሳያገኝ ከቀረ በኋላ ለክርስቲያን ፖሊሲክ ትልቅ ዝውውር ለማሰብ እየፈለገ ነው። ዲማርዚዮ እንደዘገበው ኒኮ ፓዝ በኢንተር ሚላን ቤት ኦክትሪ ቡድን ዘንድ የተወዳጅ ተጫዋችም ያደርገዋል። ዘገባው አክሎም እንደሚያመላክተው ኢንተር ሚላን ለፓሌስትራ የሚመደበው የ50 ሚሊዮን ዩሮ ስላወጣ ይህንን ገንዘብ አቁሞ ለፓዝ ዝውውር ሊጠቀምበት እንደሚችልም ነው እየተገለጸም የሚገኘው። ለዝውውሩ ስኬት ሊረዳ የሚችል የግል ትርምስምም አለ። በዚህም የተነሳ ምናልባትም የተለያዩ ዝውውሮች በዚህ ዝውውር ውስጥ ይሆናሉ ተብሎ እንደሚጠበቅ ነው በሪያል ማድሪድ በኩል በስፋትም እየሰማንም የምንገኘው። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን
ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የጥሎ ማለፉ የሚገቡ ሀገራትም ዛሬም እንግዲህ ቀጥለው የሚካሄዱ ሲሆን በተለይም በመባፔ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ መካከል የሚደረገው የዛሬ የኖርዌይና የፈረንሳይ ጨዋታ ተጠባቂ መርሃ ግብር ነው። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሴኔጋልም እንዲሁ ከኢራቅ ጋር የምታደርገው ሌላኛው ተጠባቂ መርሃ ግብር ሲሆን ሌሊት ላይ ዩራጋይ ከስፔን፣ ኬፕ ቨርዲ ከሳውዲ አረቢያ ሌሊት 9 ሰዓት ላይ 12 ሰዓት ላይ ደግሞ ኢጅፕት ከኢራን፣ ኒውዚላንድ ደግሞ ከቤልጂየም ጋር የሚያደርጉት ተጠባቂ መርሃ ግብሮችም አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን የምናጠናቀቅ ይሆናል። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁም ነው ዳግምም የምንመኘው።